የውጭ የወርቅ ዋጋ የት ደርሷል? በዱባይ፣ በሳውዲ፣ በባህሬን 24 ካራት፣ 21 ካራት፣ 18 ካራት ዛሬ በስንት በመሸጥ ላይ ውሏል የሚለውን መረጃ ከወርቅ መሸጫ መደብሮች ያገኘነውን ለእናንተ ይዘንላችሁ መጥተናል። ነገር ግን እስቲ ወርቅ ገበያ ከመሄዳችሁ በፊት ስትገዙ ማለት ነው ምን ነገሮችን ከግምት ውስጥ ማድረግ አለባችሁ ከሚለው መረጃ ጀምሬ እነግራችኋለሁ። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ የሚተላለፉትን ከተለያዩ የወርቅና የቢዝነስ የሆኑ መረጃዎችን ቀጥታ ሁልጊዜ በየዕለቱ እንዲደርሳችሁ ሰብስክራይብ ከማድረግ በተጨማሪም የደውል ምልክቷን በመጫን ሁሌ እንዲደርሳችሁ ማድረግ ትችላላችሁ። ስለዚህ ቤተሰብ መሆን አይረሳም። እንደነገርኳችሁ የወርቅ ገበያ ላይ በምንሄድበት ሰዓት ላይ በተለይ መሸጫ ሱቆች ስንሄድ መጀመሪያ ቫት መርሳት የለብንም፣ ወይም ደግሞ ተጨማሪ እሴት ታክስ ፕላስ ደግሞ የዋጋ ድርድርም እስከ መጨረሻው ማድረግ አለብን። ሌላኛውና ዋናው ደግሞ ጥራትና ንጽህና ነው። እንግዲህ ሁሉም ወርቆች ተመሳሳይ የሆነ ዋጋ የላቸውም። ወርቆች በምን ይለያያሉ? እንደምታውቁት ከሆነ በካራት ይለያያሉ። ካራት ደግሞ የንጽህና መለኪያ ነው ማለት ነው። ለምሳሌ 14 ካራት እና 24 ካራት እጅግ በጣም ሰፊ የሆነ ልዩነት አላቸው በንጽህና ደረጃ ማለት ነው። 14 ካራት የሀገር ውስጥ ማለት ከ47 ከ48 አካባቢ የወርቅ ንጽህና ሲኖረው 24 ካራት ደግሞ ሙሉ በሙሉ ንጹህ የሆነ ወርቅ ማለት ነው። ስለዚህ የዋጋም ልዩነት አለው ማለት ነው። ስለዚህ ወርቅ ለመግዛት ከመውጣታችሁ በፊት ወርቁ ምን አይነት ነው፣ ምን አይነት ንጽህና አለው ማለት አለባችሁ። ሁለተኛ ነገር ደግሞ መረጃን ይዛችሁ ጥሩ የሆነ የዋጋ ድርድር ማድረግ አለባችሁ። ምናልባትም ደግሞ የተለያዩ ሀገራቶችም የምትኖሩ ከሆነ ቫት ስንት ነው የሚያስከፍሉት የሚለውን የቫት በየሀገሩ እንግዲህ ለተጨማሪ እሴት ታክስ የሚያስከፍሉት ግብር አለ። የእሱ አማውንትን መለየት አለባችሁ። አንዳንድ ሰዎች በተለይ በብዛት ወርቅን የሚገዙ ሰዎች ወርቅን የሚገዙበትን ሀገር ይመርጣሉ። ምናልባት ቫቱ አነስተኛ የሆነበት ቦታ ላይ እንደ ዱባይ 5% ቫት የሚያስከፍሉ ቦታዎች ላይ ሄደው የሚገዙም አሉ። ከፍተኛ የሆነ እንደ ባህሬን፣ እንደ ሳውዲ 10 እና 15 ቫት ያለባቸውን ደግሞ ምናልባት ዋጋቸውም ከፍ ስለሚል ተመራጭነታቸው ዝቅ ሊል ይችላል ማለት ነው። ስለዚህ እነዚህ ነገሮችም ኮንሲደር ማድረግ አለባችሁ። አላበዛባችሁም። አሁን ቀጥታ ወደ ካራቶቹ 24 ካራት፣ 21 ካራት፣ 18 ካራት በስንት እየተሸጠ ይገኛል። በተለይ ደግሞ በዋናነት በእነዚህ ሶስት ሀገሮች በዱባይ፣ በሳውዲ፣ በባህሬን እነዚህ ሀገሮች ላይ ትኩረት የማድርገው በተለይ በመካከለኛው ምስራቅ የምትኖሩ ሰዎች በተለይ እነዚህ ሀገራቶች በወርቅ ገበያቸው ከዓለም ማለት ነው እጅግ በጣም ከፍተኛ የሆነ ነው። ምንም እንኳን ብዙ ወርቅን በመግዛት እንዲሁም በመሰብሰብ ቁጥር አንዷ ስዊዘርላንድ ብትሆንም ቁጥር ሁለቷ ደግሞ ዱባይ ናት። ዱባይ ከአፍሪካ ራሱ ኢምፖርት በማድረግ ማለት ነው በዓለም ሁለተኛ ደረጃ ነው ያለችው። እንደሚታወቀው ከሆነ ዱባዮች በጣም ወርቅን ኤክስፖርት እያደረጉ ነው የሚገኙት ከመቼውም ጊዜ በበለጠ ማለት ነው። ለምን ከተባለ ደግሞ ትልቅ የሆነ የአደጋ ስጋትን ከመቀነስ ረገድ ወርቅ የማይተካ ከፍተኛ የሆነ ሚና አለው ማለት ነው። ለረጅም ዘመናት እንደምታውቁት ከሆነ ከብር በላይ ትልቅ ተቀባይነት ዓለም አቀፍ የሆነ ግሽበትን የምንከላከልበት ንብረት እንደሆነ ይታወቃል። ለዚህ ነው እኛም ወቅቱን እንዲሁም ጊዜውን ያማከለ መረጃ ሁልጊዜ ለእናንተ በማድረስ ላይ የምንገኘው ማለት ነው። ወርቅ የያዘ ሰው አነሰም በዛ ምናልባት በጊዜ ሂደት የማይወርድ የማይወጣ ቢወጣም እጅግ በጣም አዝጋሚ ቢሆንም ነገር ግን እጅግ ትርፋማ ሊያደርገው የሚችለውን ምርጫ የያዘ ባለ ንብረት እስከመሆን የሚያደርስ ሀብት ነው ማለት ነው። እና በእነዚህ ሶስት ሀገራቶች ዛሬ ዲሴምበር 03 2025 ላይ በስንት እየተሸጠ እንደሆነ ነግራችኋለሁ። ላይክ ያላደረጋችሁ ሰብስክራይብ እንድታደርጉ እንዲሁ በድጋሚ እየጠየኩኝ ወደ ወርቆቹ ዋጋ እና የት ሀገር
በዚህ ዋጋ እንደሚሸጡ እንመለከታለን። እንደነገርኳችሁ ነግራችሁ የሱቅ መሸጫ ዋጋ ነው። በዱባይ 24 ካራት እየተሸጠ የሚገኘው በ542 ጀምሮ እስከ 550 የዱባይ ዲርሃም ነው። ከ504 42 ዲርሃም እስከ 550 ዲርሃም 24 ካራቱን 1 ግራም በዱባይ በመሸጥ ይገኛል። 21 ካራቱን ደግሞ እዛው ዱባይ በ442 ከ24 እስከ 451 ከ75 ዲርሃም በመሸጥ ላይ ይገኛል። 18 ካራቱ በዱባይ 1 ግራም ወርቅ ዛሬ በዋሉ ማለት ነው ከ380 ዲርሃም እስከ 387 ከ25 ዲርሃም በተለያዩ የሱቆች የወርቅ መሸጫ መደብሮች እና ሞሎች ላይ ሲሸጥ መዋሉን እንግዲህ መረጃ ያመለክታል። ቀጥለን የምንመለከተው ደግሞ በዱባይ በሳውዲ የዋለውን ገበያ ይሆናል ማለት ነው። 24 ካራት፣ 21 ካራት፣ 18 ካራት ስንት ሲሸጥ ዋለ የሚለውን እንመለከታለን። በሳውዲ 24 ካራት 1 ግራም ወርቅ በ515 እስከ 519 የሳውዲ ሪያል ሲሸጥ ውሏል። 21 ካራቱ ውስጥ ካላችሁኝ ደግሞ ከ445 እስከ 455 ሲሸጥ ውሏል። 18 ካራቱ በሳውዲ ከ388 እስከ 391 ሪያል ሲሸጥ ውሏል። ይህን ይመስላል እንግዲህ መመልከት እንደምትችሉት ዱባይ እና ሳውዲ በተለይ ሪያል እና ዲርሃም በእኛ ሲመነዘር ኦልሞስት በ40 ብር አካባቢ ነው የሚመነዘረው። ነገር ግን ያለው ዲፈረንስ ልብ ብላችሁ ከሆነ ለምሳሌ 24 ካራቱ በዱባይ እየተሸጠ ያለው 504 ነው። ምን ያህል ዝቅተኛ እንደሆነ ይኸው በዲርሃም። በሳውዲ ደግሞ 515 ነው። ወደ 11 ዲርሃም ወይም 11 ሪያል አካባቢ ልዩነት አለው ማለት ነው። 11 ሪያልን እንግዲህ በ42 እና በ43 ብናበዛው ወደ 420 ብር አካባቢ በእነዚህ ሁለቱ ሀገራቶች መካከል ልዩነት ተስተውሏል ማለት ነው። ቀጣይ በመጨረሻ የምነግራችሁ ደግሞ የባህሬንን ይሆናል። በባህሬን 24 ካራቱ እየተሸጠ የዋለው ዛሬ 51 ከ90 የባህሬን ዲናር ነው። 21 ካራቱ ውስጥ ካላችሁኝ ደግሞ በባህሬን ዛሬ ከ45 እስከ 46 ከ20 ዲርሃም ሲሸጥ ውሏል። 18 ካራቱ በባህሬን ዛሬ 38 ከ70 እስከ 39 ከ30 ሲሸጥ ውሏል ማለት ነው። ይሄ እንግዲህ ከትላንት ተመሳሳይ ቀን ጋር ሲነጻጸር በአንድ ከ50 አካባቢ የባህሬን ዲናር ልዩነት ነው ያለው። ያን ያህል ከፍተኛ የሆነ ዲፈረንስ የለው ማለት ነው። ነገር ግን በአማካይ በምንመለከትበት ሰዓት ላይ ዓለም አቀፉ የሆነ የወርቅ ገበያ የተወሰነ ከፍተኛ ባይባልም በትንሹም ቢሆን ለውጥ አለው። ትናንትና ከዛሬ የተወሰነ ለውጥ አለው ማለት ነው። እንግዲህ ነገም ያለውን መረጃ ተከታትለን ከስር ከስር ለእናንተ የምናቀርብ ይሆናል። መረጃችንን በዛ እንቀጥላለን። እናንተም ደግሞ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱን። ስለ ውድ ጊዜያችሁ ስለሰጣችሁን እናመሰግናለን። በተጨማሪም ደግሞ የሌላ ሀገራትን እንድንጨምርላችሁ የምትፈልጉ ከሆነ የዚህን ሀገር የወርቅ መረጃ ንገረን ብላችሁ በሀሳብ ኮመንት መስጫው ላይ መጻፍ ይቻላል። ለዛሬ ስለነበረን ጊዜ እናመሰግናለን። በያላችሁበት መልካም ምሽት